ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን። በአፋርና ኤርትራ ድንበር አስደናቂ የድሮን ጥቃት ተፈጸመ። የኢትዮጵያ ጠላቶች የሆኑት ህወሓትና ሻዕቢያ በጀነራሎቻቸው በኩል በመቀለ መምከራቸውን ትናንት መዘገባችን ይታወሳል። ሻዕቢያ ደግሞ ቀደም ብሎ በአፋር በኩል እስከ 60 ኪሎ ሜትር ድረስ አልፎ በመግባት የኮንክሪት ምሽጎችን ሲቆፍር መቆየቱን በርካታ የአገር ቤትና ዓለም አቀፍ ሚዲያዎች ሲዘግቡት ነበር። ዛሬ በተሰማው አስደናቂ መረጃ ታዲያም የኢትዮጵያ አየር ኃይል በቅርቡ የታጠቀውን ባይራክታር ድሮን በመጠቀም እነዚህን የሻዕቢያ ምሽጎች ወደ አመድነት ቀይሯቸዋል። ሻዕቢያም ከህወሓትና ሌሎችም የኢትዮጵያ ጠላቶች ጋር በመሆን ሊከፍት ላሰበው ጦርነት የተማመነባቸው እነዚህ ምሽጎች አይኑ እያየ በመፈራረሳቸው ከፍተኛ ብስጭት ውስጥ ገብቷል ተብሏል። አነጋጋሪውን ዜና እናስደምጣችኋለን። በሌላ በኩል በኢትዮጵያ ሌላኛው ድንበር ውጊያ ቀጥሏል። ኮርሙክ በሄሜቲ ጦር እጅ ገብታለች። ኢትዮጵያና ሱዳን በሚዋሰኑበት ድንበር ባለፉት 3 ቀናት ከባድ ውጊያ ተከስክሷል። የሱዳን ብሔራዊ ጦር ባለስልጣናት በዚህ ጦርነት ኢትዮጵያ እጇን አስገብታለች ሲሉ እየከሰሱ ነው። በአንጻሩ የፈጥኖ ደራሽ ኃይሉ ድል እንደቀናውና የድንበሩን ስፍራ እንደተቆጣጠረ ይፋ አድርጓል። ወደ ኢትዮጵያ ይዛመታል የሚል ከፍተኛ ስጋት ስለፈጠረው ውጊያም መረጃዎችን ይዘናል። ታዋቂው የሙዚቃ አቀናባሪ ካሙዙ ካሳም ከኪነ ጥበቡ ዓለም በተጨማሪ ፖለቲካውን መድረክ በይፋ ተቀላቅለዋል። አቀናባሪው ገዢውን የብልጽግና ፓርቲን ወክሎ በመጪው ምርጫ ለየካ ክፍለ ከተማ የአዲስ አበባ ከተማ ምክር ቤት እጩ ሆኖ የቀረበ ሲሆን በእጩዎች መዝገብ ላይ የትምህርት ደረጃው የመካከለኛ ደረጃ ትምህርት ተብሎ መስፈሩ በርካቶችን እያነጋገረ ይገኛል። እንመለከተዋለን። ከውጭ ደግሞ የመካከለኛው ምስራቅ ውጊያ አሁንም ሲቀጥል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በመካከለኛው ምስራቅ ያለውን ጦርነት ለማቆም ስምምነት ላይ መድረስ እንደምትፈልግ መናገራቸውና ዋሽንግተን ያዘጋጀችው ባለ 15 ነጥብ የሰላም እቅድ ለቴህራን መላኩን ተከትሎ የኢራን ጦር በአሜሪካ ላይ ከፍተኛ ተሳልቆ ምላሽ ሰጥቷል። የኢራን ጦር ኃይሎች የጋራ እቅድ ቃል አቀባይ ኢብራሂም ዙልፋቂራም በኢራን መንግስት ሚዲያ በኩል በሰጡት መግለጫ አሜሪካ ያቀረበችውን የድርድር ሐሳብ ውድቅ በማድረግ ዋሽንግተን ከማንም ጋር ሳይሆን ራሷ ከራሷ ጋር እየተደራደረች ነው ሲል አሹፏል። እስከ ፍጻሜው አብራችሁን ስትቆዩ የምታደምጡት ሌላኛው አበይት ጉዳይ ነው። እውነት ነው። ቃል የእምነት ዕዳ ነው። ቃል በገባነው መሰረት ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ለውድ ደንበኞቻችን ባስረከብን ማግስት ወደ ሁለተኛው ፕሮጀክታችን እጃችንን ለሥራ አንስተናል። ነፋሻማ ስፍራ፣ የመዲናችንን ማራኪ እይታ በእጁ የሚያደርጉበት በ1 ኪሎ ሜትር ርቀት ውስጥ 16 በላይ ኤምባሲዎችና አዲሱን ቤተ መንግስት በሚያገኙበት በእንግሊዝ ኤምባሲ ሁለተኛ ሳይታችንን እነሆ ብለናል። ሰመር ሪል ስቴት እጅግ ዘመናዊ አፓርትመንትን ከባለ 2 እስከ ባለ 4 መኝታ በካሬ ከ88 ሺህ ብር ጀምሮ በ10% ቅድመ ክፍያ ደግመው የማያገኙትን እድል የግሉ ያድርጉ። ለአንድ አባወራ 2 የመኪና መቆሚያ፣ 5 ሊፍቶች፣ ጂምና ስፓ፣ የመዋኛ ገንዳ ያካተተው ሳይታችን ከ50% የባንክ ብድር ጋር አቅርበንሎታል። ከምቹና ከተራዘመ ያከፋፈል ስርዓት ጋር 30% ድረስ በሚደርስ ቅናሽ ተጠቅመው የቤት ባለቤት ይሁኑ። ለ10 ደንበኞቻችን ባዘጋጀነው የ5% ልዩ ዕድል እንድትጠቀሙ ከታች ባለው ስልክ ይደውሉ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁንም እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ ከኪነ ጥበብ ዓለም በተጨማሪም የሙዚቃውን መድረክ በይፋ ተቀላቀለ። አቀናባሪው ገዢውን የብልጽግና ፓርቲን ወክሎ በመጪው ምርጫ ለየካ ክፍለ ከተማ አዲስ አበባ ከተማ ምክር ቤት እጩ ሆኖ የቀረበ ሲሆን በእጩዎች መዝገብ ላይ ትምህርት ደረጃው የመካከለኛ ደረጃ ትምህርት ተብሎ መስፈሩ በርካቶችን እያነጋገረ ይገኛል። ይህ የካሙዙ ያልተጠበቀ የፖለቲካ ጉዞ ገዢው ፓርቲ በከተማዋ ያለውን የፖለቲካ ተቀባይነት ለማስፋትና ወጣቱን ለመሳብ ሲል ታዋቂ ሰዎችን ወደ ፖለቲካው የማምጣት የተለመደ ስትራቴጂ አካል መሆኑን የፖለቲካ ታዛቢዎች ይናገራሉ። ይሁን እንጂ የአዲስ አበባን የመሰለች ውስብስብ ግዙፍና ዲፕሎማቲክ ከተማ ምክር ቤትን ለመቀላቀል ሲታጭ የተመዘገበ የመካከለኛ ደረጃ ትምህርት ዝግጅት ለከተማው የፖሊሲ ማውጣት፣ በጀት ማጽደቅና የሕግ ቁጥጥር ኃላፊነት ምን ያህል ይመጥናል የሚለው ጉዳይ
ጉዳይ እጩነቱ ከጅምሩ ወሳኝ የብቃት መለኪያ ጥያቄ ውስጥ ከቶታል። ከትምህርት ደረጃውን በላይ የካሙዙን የፖለቲካ ጉዞ ይበልጥ አወዛጋቢ የሚያደርገው ከዚህ ቀደም ከስሙ ጋር ተያይዘው ሲነሱ የነበሩት ከባድ የጥቅም ግጭትና የጉልበተኝነት ወቀሳዎች ናቸው። አቀናባሪው በመንግስት ስርዓት ውስጥ ያለውን ተሰሚነት በተለይም የጠቅላይ ሚኒስትር አብይ አህመድን ስምና ቅርበት አለኝ በሚል እንደ ሽፋን በመጠቀም በባህል ሚኒስቴር የሚወጡ ትልልቅ የመንግስት ጨረታዎችን ያለምንም ተወዳዳሪ በነጠላ እንዲያሸንፍ ይደረግ ነበር የሚሉ ከባድ ክሶች ሲቀርቡበትም ቆይቷል። ይህ በህዝብ ሀብት አጠቃቀምና በመንግስት አሰራር ላይ የታየ የስልጣን ብዝበዛም ዛሬ ላይ ግለሰቡ የህዝብ ተወካይ ሆኖ ሲመጣም የከተማዋን ሀብት በታማኝነትና በግልጸኝነት ያስተዳድራሉ የሚል ከባድ የሞራልና የስነ ምግባር ጥያቄን አስነስቷል። የቅርበት ፖለቲካን በመጠቀም የጨረታ ህግጋትን ሲጥስ የነበረ ግለሰብ የህግ አውጪዎች ምክር ቤት አባል መሆኑ የፍትህ ስርዓቱን ፌዝ ያደርገዋል የሚሉ ትችቶችም እየበረቱ ነው። ይህ የሚያሳየው አሁን ያለ የፖለቲካ ስርዓት ከተቋማዊ ብቃት ከእውቀትና ከህዝብ አመኔታ ይልቅ በችግር ጊዜ ለደገፉት ታማኝ ግለሰቦች የፖለቲካ የውለታ ክፍያና የህግ ከለላ በመስጠት ላይ ማተኮሩን ነው። ይህ ከሙዙ እጩነት ለየካ ክፍለ ከተማ ነዋሪዎች ከሚያመጣው የአስተዳደር ለውጥ ይልቅ ግለሰቦች ከስርዓቱ ጋር በማበር ያካበቱትን የኢኮኖሚና የማህበራዊ ጥቅም በፖለቲካዊ ስልጣን ህጋዊ ለማድረግ ወይም ለመጠበቅ የሚያደርጉት ጥረት አካል መሆኑን ተንታኞች ይሞግታሉ። እግር ኳስ በስም እንደማይጫወተው ሁሉ የከተማ አስተዳደርን በሙዚቃ ዜማና በታዋቂነት ብቻ ሊመራ እንደማይችል ይህ ምርጫ ለነዋሪውም ሆነ ለፓርቲው ትልቅ ፈተና እንደሚሆን ይጠበቃል። በቀጣይ መረጃችን በአፋርና ኤርትራ ድንበር አስደናቂ የድሮን ጥቃት ተፈጸመ። የኢትዮጵያ ጠላቶች የሆኑት ህወሓትና ሻዕቢያ በጀነራሎቻቸው በኩል በመቀለ መምከራቸውን ትናንት መዘገባችን ይታወሳል። ሻዕቢያ ደግሞ ቀደም ብሎ በአፋር በኩል እስከ 60 ኪሎ ሜትር ድረስ አልፎ በመግባት የኮንክሪት ምሽጎችን ሲቆፍር መቆየቱን በርካታ የአገር ቤትና ዓለም አቀፍ ሚዲያዎች ሲዘግቡት ነበር። ዛሬ በተሰሙ አስደናቂ መረጃ ታዲያም የኢትዮጵያ አየር ኃይል በቅርቡ የታጠቀውን ባይራክታር ድሮን በመጠቀም እነዚህን የሻዕቢያ ምሽጎች ወደ አመድነት ቀይሯቸው ሻዕቢያም ከህወሓትና ሌሎችም የኢትዮጵያ ጠላቶች ጋር በመሆን ሊከፍት ላሰበው ጦርነት ተማመነባቸው እነዚህ ምሽጎች አይኑ እያየ በመፈራረሳቸው ከፍተኛ ብስጭት ውስጥ ገብቷል ተብሏል። የድሮን ጥቃቱ ዛሬ ማለዳ 11 ሰዓት አካባቢ የተፈጸመ ሲሆን አየር ኃይሉ በቅርቡ ከቱርክ የታጠቀውን ባይራክታር ቲቪ2 የተሰኘውን ድሮን መጠቀሙም ታውቋል። ውስብስብ ኢላማዎችን በመምታት የሚታወቀውና አሁን ላይ በዓለም አቀፍ ደረጃ ተጠቃሽ ከሆኑት ዘመናዊ ድሮኖች ተርታ የሚመደበው ባይራክታር ቲቪ2 ውጤታማነቱ የተፈተሸበት ነበር ተብሏል። ከትናንት በስቲያም በህወሓት የጸረ ድሮንና ጸረ ታንክ መሳሪያዎች ላይ በአዴግራት የድሮን ጥቃት የፈጸመው አየር ኃይሉ ዛሬ ደግሞ የሻዕቢያን ምሽጎች በማፈራረስ የጥፋት ቡድኖቹ ከክንደ ብርቱ መከላከያ ጋር ከመግጠማቸው በፊት በቂ ትምህርት ሰጥቷቸዋል። የአሁኑ ጦርነት በቴክኖሎጂ እንጂ እንደ በፊቱ በወታደር ማዕበልና በኋላ ቀር መሳሪያ አለመሆኑንም ያሳየ ነበር ተብሏል። ሻዕቢያ ለወራት ሲቆፍረው የነበረው ምሽግ አንድ ቀን ሳይዋጋበት በመፍረሱ ከፍተኛ ብስጭት ውስጥ መግባቱንና እንደማያሸንፍ አስቀድሞ ቢያውቅም ውጊያውን ከህወሓት ጋር ሆኖ ለመክፈት እየተፍጨረጨረ መሆኑም ታውቋል። የኢትዮጵያ መከላከያ ሰራዊት ደግሞ የጥፋት ኃይሎቹ ውጊያ የሚጀምሩ ከሆነ በትንሽ ኪሳራና በአጭር ጊዜ ለመቋጨት እጅግ አስደናቂ ዘመናዊ መሳሪያዎችን በእጁ አስገብቷል። ነባር ባሉ ሰራዊትም በተጠንቀቅ ቆመዋል። በቀጣይ መረጃችን በሌላ በኩል በኢትዮጵያ ሌላኛው ድንበር ውጊያ ቀጥሏል። ኩርሙክ በሄሜቲ ጦር እጅ ገብታለች። ኢትዮጵያና ሱዳን በሚዋሰኑበት ድንበር ባለፉት 3 ቀናት ከባድ ውጊያ ተከስክሷል። የሱዳን ብሔራዊ ጦር ባለስልጣናት በዚህ ጦርነት ኢትዮጵያ እጇን አስገብታለች ሲሉ እየከሰሱ ነው። በአንጻሩ የፈጥኖ ደራሽ ኃይሉ ድል እንደቀናውና የድንበሩን ስፍራ እንደተቆጣጠረ ይፋ አድርጓል። ሲንሁዋ የዜና ወኪል እንደዘገበው የፈጥኖ ደራሽ ሰራዊት ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጋር በመሆን ባደረገው ወታደራዊ ጥቃት ከ400 በላይ የመንግስት ወታደሮች መገደላቸውንና ከፍተኛ መኮንኖች መማረካቸውም ተገልጿል። ኩርሙክ በኢትዮጵያ ድንበር አቅራቢያ የምትገኝና የብሉ ናይል ግዛትን ከሲናር ጋር የምታገናኝ ስትራቴጂካዊ ኮሪደር በመሆኗም መያዟ በቀጠናው ያለውን ወታደራዊ ሚዛን ሊቀይረው እንደሚችልም ተነግሯል። የከተማዋ መያዝ የተሰማው የሱዳን ባለስልጣናት ኢትዮጵያ ለፈጥኖ ደራሽ ሰራዊትና ለሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምር ኃይሎች በከተማዋ ላይ ለሰነዘሩት አዲስ ጥቃት ድጋፍ አድርጋለች በማለት በከሰሱበት ወቅት ነው። የሱዳን መንግስት ባለስልጣናት ኢትዮጵያ አማጽያኑ በግዛቷ በኩል እንዲንቀሳቀሱ በመፍቀድ ትደግፋለች እያሉ በተደጋጋሚ የሚከሱ ሲሆን የጦር ተሽከርካሪዎች ከአሶሳ ተነስተው ወደ ድንበር አካባቢዎች መጓዛቸውን የሱዳን ትሪቡን ዘገባ አመላክቷል። አዲስ አበባ ለእነዚህ ከህዳር ወር 2018 ጀምሮ ለሚቀርቡ ተደጋጋሚ ክሶች እስካሁን ይፋ የምላሽ አልሰጠችም።
በኩርሙክ ዙሪያ በተደረገው የሰሞኑ ውጊያ የፈጥኖ ደራሽ ሰራዊትና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምር ኃይሎች ከከተማ 20 ኪሎ ሜትር ርቀት በምትገኘው ጄሩት አቅራቢያ የሱዳን ጦር ክፍሎችን መደምሰሳቸውን ጨምረው ገልጸዋል። ኩርሙክ በሱዳን ያለፉት ግጭቶች ወቅት በተደጋጋሚ በተለያዩ ኃይሎች እጅ የቆየች ከተማ መሆኗ በድንበር አካባቢ ያላትን ከፍተኛ ስትራቴጂካዊ ጠቀሜታ ያሳያል ተብሏል። በመጨረሻም በመካከለኛው ምስራቅ የእስራኤል አየር ኃይል በኢራን መዲና ቴህራን ውስጥ የሚገኙና የባህር ላይ ክሩዝ ሚሳይሎች የሚመረትባቸውን ሁለት ግዙፍ ተቋማት በቦምብ መደብደቡን የእስራኤል መከላከያ ኃይል አሁን በወጣው መግለጫ በይፋ አስታወቀም። ጦሩ እንዳብራራው እነዚህ ኢላማ የተደረጉት ማምረቻ ጣቢያዎች በቀጥታ በኢራን መከላከያ ሚኒስቴር እዝና አመራር ስር የሚንቀሳቀሱ ሲሆን በባህርና በየብስ ላይ ያሉ ኢላማዎችን በፍጥነት ለማውደም የሚያስችሉ የረጅም ርቀት የባህር ላይ ክሩዝ ሚሳይሎችን ለማልማትና ለማምረት በኢራን መንግስት ከፍተኛ ጥቅም ላይ ሲውሉ የነበሩ ናቸው። ይህ ውስብስብ ስትራቴጂካዊ የአየር ጥቃት ሊፈጸም የቻለው በእስራኤል ወታደራዊ መረጃ ዳይሬክቶሬትና በባህር ኃይል መረጃ ክፍል በተሰበሰበና በተተነተነ ጥብቅ የስለላ መረጃ ላይ ተመስርቶ መሆኑን የእስራኤል ጦር አክሎ ገልጿል። በሌላ አቅጣጫ ደግሞ የእስራኤል ጦር የደቡባዊ ሊባኖስ ግዛትን ተቆጣጥሬ ቆያለሁ ብሏል። የእስራኤል ወታደሮች ሂዝቦላ ላይ ለከፈቱት ዘመቻ ሲባል በደቡባዊ ሊባኖስ የሚገኝ መሬትን ተቆጣጥረው እንደሚቆዩ የአገሪቱ መከላከያ ሚኒስቴር እስራኤል ካትዝ ተናግረዋል። የእስራኤል ጦር የሚቆጣጠረው የመሬት ክፍል ከአገሪቱ አጠቃላይ ስፋት 10 በመቶ ገደማ እንደሚሆን ሮይተርስ የዜና ወኪል ዘግቧል። የመከላከያ ሚኒስቴሩ ጦራቸው ከሊባኖስና እስራኤል ድንበር 30 ኪሎ ሜትር ገደማ ውስጥ የሚገኙትን የሊታኒ ወንዝ ድልድዮች መፈንዳቱን ተናግረዋል። የእስራኤል ጦር ስፍራውን ደህንነት ዞን እንደምታደርገው የተናገሩት ካትዝም የሰሜን እስራኤል ደህንነት ሳይጠበቅ የተፈናቀሉ ነዋሪዎች ወደ ቀያቸው እንዲመለሱ እንደማይፈቀድላቸው ገልጸዋል። በሂዝቦላ ለሽብርተኞችና መሳሪያዎች መተላለፊያነት ጥቅም ላይ ሲውሉ የነበሩ 5 ድልድዮች ወድመዋል ነው የተባለው። ሂዝቦላ እርምጃውን ለሊባኖስ የህልውና ስጋት ሲል ጠርቶታል። የእስራኤል ወታደሮች ደቡባዊ የአገሪቱን ክፍል እንዳይቆጣጠሩ እንደሚዋጋም አስታውቋል። የሂዝቦላ ከፍተኛ ህግ አውጪዎች የሆኑት ሐሰን ፈድለላ እስራኤል በደቡባዊ ሊባኖስ የፈጸመችው ወረራ ፍልሚያ ይገጥማቸዋል ማለታቸው ሮይተርስ ዘግቧል። አጥቂዎቹን ከመጋፈጥና መሬቱን ከመያዝ ውጭ አማራጭ የለንም ብለዋል። እስራኤል በሊባኖስ ሰሞነኛውን ዘመቻ የከፈተችው በኢራን የሚደገፈውን ሂዝቦላ ወደ ሰሜን እስራኤል ሮኬቶችን ካስወነጨፈ በኋላ ነው። ቡድኑ ይህንን ጥቃት የፈጸመው እስራኤልና አሜሪካ በከፈቱት ጥቃት የተገደሉት የኢራን ጠቅላይ መሪ በቀል ነው። እስራኤል በሊባኖስ ጥቃት ከከፈተች ወዲያ 121 ህጻናትንና 42 የጤና ባለሙያዎችን ጨምሮ 1072 ሰዎች መገደላቸውን የአገሪቱ ጤና ሚኒስቴር ገልጿል። ከ1 ሚሊዮን በላይ ሰዎች ከመኖሪያቸው ተፈናቅለዋል። በኢራን በኩል ደግሞ የአገሪቱ አቶሚክ ኢነርጂ ድርጅት ቡሼህር የተባለው የኒኩሌር ኃይል ማመንጫ ተቋም በትናንትናው ዕለት በድጋሚ ጥቃት እንደተፈጸመበት አስታውቋል። ዓለም አቀፉ የአቶሚክ ኢነርጂ ተቋም በበኩሉ በኢራን የኒኩሌር ኃይል ማመንጫ ላይ የተሰነዘረ ጥቃት ግቢውን ስለመምታቱን በቴህራን እንደተነገረ ገልጿል። የኒኩሌር ስፍራው የተመታው አሜሪካና እስራኤል የከፈቱት ቀጣይነት ያለው ጥቃት እንደሆነ የኢራን አቶሚክ ኢነርጂ ድርጅት ተናግሯል። ይሁን እንጂ በጥቃቶቹ የፋይናንስም ሆነ ቴክኒካል እንዲሁም በሰው ላይ ጉዳት አለመድረሱን አስታውቋል። የተቋሙም የትኛውም ክፍል እንደተመታ አልተገለጸም። የተቋሙ የትኛው ክፍል አልተመታምን ተብሏል። ጦርነቱ እንዲቆም ድርድሩ ተጀምሯል ቢባልም ኢራን አሜሪካ ከራሷ ጋር እየተደራደረች ነው ስትልም ተደምጣለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በመካከለኛው ምስራቅ ያለውን ጦርነት ለማቆም ስምምነት ላይ መድረስ እንደምትፈልግ መናገራቸውና ዋሽንግተን ያዘጋጀችው ባለ 15 ነጥብ የሰላም እቅድ ለቴህራን መላኩን ተከትሎ የኢራን ጦር በአሜሪካ ላይ ከፍተኛ ተሳልቆ ምላሽ ሰጥቷል። የኢራን ጦር ኃይሎች የጋራ እዝ ቃል አቀባይ ኢብራሂም ዙልፋቃሪን በኢራን መንግስት ሚዲያ በኩል በሰጡት መግለጫ አሜሪካ ያቀረበችውን የድርድር ሐሳብ ውድቅ በማድረግ ዋሽንግተን ከማንም ጋር ሳይሆን ከራሷ ጋር እየተደራደረች ትገኛለች ሲሉ ተናግረዋል። ቃል አቀባዩ በአሜሪካ ላይ ባነጣጠረው ጠንካራ ትችታቸው የውስጥ ትግላችሁ ደረጃ ከራሳችሁ ጋር እስከ መደራደር ደርሷል እንዴ? እንደኛ ያለ ሰው ከእናንተ ጋር ፈጽሞ ሊስማማ አይችልም ሲሉ የትራምፕን አስተዳደር አጣጥለዋል። ከዚህ ባለፈን ዙልፋቃሪን አሜሪካንን ኢኮኖሚዋን በሚነካ መልኩ አስጠንቅቀዋል። ዋሽንግተን የቀጠናው ሰላምና መረጋጋት በኢራን ጦር ኃይሎች ብቻ ዋስትና የሚሰጠው መሆኑን አምና እስካልተቀበለች ድረስ የአሜሪካ ኢንቨስትመንቶችም ሆኑ ከጦርነቱ በፊት የነበረው የተረጋጋ የዓለም የነዳጅ ዋጋ መቼም ቢሆን ወደ ቀድሞ ሁኔታቸው እንደማይመለሱ በማረጋገጥ የኢራን የማያወላውል ያሉትን አቋም አንጸባርቀዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።